ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? ታጠብን፣ የነጻ ልብ የለንም። ሽቱ ተቀባን፣ ውስጣችን ግን አሁንም ውስጡን ይከረፋናል። ሰው መስለን እየዋልን እንደ አውሬ ስንባክን የሚያድረውን ሕሊናችን ማን ይመልሰው? ሰላም የሌለውን ልባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ። አይምሯችን ውስጥ ብዙ የሚከረፉ ነገሮች አሉ። ልባችን ውስጥ ብዙ የሚያስጸይፉ ነገሮች አሉ። እነዚያን ማን ነው የሚያነጻቸው? ደረቅ ደመና የተባለችው የወንድ ዘር ያላረፈባት እርግማን ያልወደቀባት ስለሆነች ደረቅ ደመና ትባላለች። ወይኔ ልብስ የቆሸሸ ወይኔ 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 ወይኔ። በጭቃ እግሩ ጨርቃችንን የነካ ሰው ካለ ደንባራ እያስተዋልጣት ይለዋል። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ። ኃጢአት ባሪያ ነው የሚያደርገን፣ እግዚአብሔር ግን ልጅ ነው የሚያደርገን። አንዳንድ ሰው የውስጡን ጩኸት ለመግደል ይጠጣል፣ የህይወቱን ስህተቶች ለመሸፈን ይጠጣል። ግን ጩኸቱን ሳይሆን የምትገለው ራስህን ነው የምትገለው። የሰው ልጅ በህይወቱ ዘመን ሁሉ አንድ ችግር አለበት፣ እሱም አለመርካት ነው። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። የድንግል ትሕትና በዓለም ተደነቀ፣ በዓለም ተደነቀ። እውነተኛ መጠጥ ከሆዷ ፈለቀ፣ ከሆዷ ፈለቀ። ለአብ ምስጋና፣ ለወልድ ምስጋና፣ ምስጋና ለመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ተዋህዶ ከነበርንበት መከራ ያዳንን በጎ ነገርን ሁሉ ለእኛ በልግስና የሰጠን ኃጢአታችን በትዕግስት ጠብቆ ይቅርታውን ያደለን ጌታችን መድኃኒታችን ኢየሱስ ክርስቶስ በልባችን ተናግረን በአንደበታችን አከናውነን ስለማንፈጽመው ቸርነቱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤታቸው በረከታቸው ይድረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። ባለፈው ጊዜ የተማርነውን በልቡናችን ያሳድርልን። ላስተማሩን ለመምህሩም ለዘማሪውም ቃለ ሕይወትን ያሰማልን። አሁን ደግሞ እንዲያስተምረን ቅዱስ ፈቃድ ይሁንልን። ደምፀ እገሪሁ ለዝናም፣ የዝናም ሰኮና ተሰማ። በሉ እስኪ ሁላችሁም ድገሙ።
ሶስተኛ በሉ የምን ሰኮና? የዝናብ ሰኮና ኮቴ ተሰማ ይላል ቅዱስ ያሬድ በመዝሙሩ የተናገረው ነው። የዛሬው የዕለተ ሰንበት ቃለ እግዚአብሔር ነው። በቤተ ክርስቲያናችን አባቶቻችን ማሕሌታውያን ሊቃውንት የተናገሩት ሌሊቱን ሙሉ ሲያመሰግኑበት ያደሩት ቃለ እግዚአብሔር ነው። ርዕሳችን ምንድን ነው? የዝናብ ድምፅ ምን አለ ነው? ተሰማ ነው። ቅዱስ ያሬድ ነው የተናገረው። ያሬድ ማለት መውረድ ማለት ነው የስሙ ትርጉም። በቤተ ክርስቲያን ሁለት ያሬድ የሚባሉ ሰዎች አሉ። የመጀመሪያው የሄኖክ አባት ያሬድ ይባላል። ያሬድ ማለት መውረድ ነው። እሱ መውረድ የተባለበት ምክንያት ሰዎች በሱ ዘመን ከቅድስና ስለወረዱ ነው። ደቂቀ ሴት የሚባሉት የአዳም ልጅ የአቤል ምትክ የሴት ልጆች ከደብረ ቅዱስ ወርደው ወደ ምድር የማይገባ ሕይወት ውስጥ ስለወረዱ የሰው ልጅ ማንነት ስለወረደ በዚያ ትንቢት ያወቁ እናትና አባቱ ያሬድ ብለውታል። ሁለተኛው ያሬድ ኢትዮጵያዊ ነው። 6ኛው ክፍለ ዘመን ላይ የነበረው ቅዱስ ያሬድ ነው። ያሬድ ደግሞ መውረድ የተባለበት ምክንያት ዜማ ከሰማይ አውርዷል። የመላእክትን ዜማ የመላእክትን ኑሮ ማለት በኋላ ሄደን ገብተን የምንኖርበትን የምስጋና ጣዕም የመንግስተ ሰማያትን ኑሯችንን አምጥቶ በምድር ላይ ያቀመሰን ቅዱስ ያሬድ ነው። ዜማውን ያወረደበት ቦታም አክሱም ጽዮን ውስጥ ሙራደ ቃል ተብሎ ይጠራል። ሙራደ ቃል ማለት ቃል የወረደበት ማለት ነው። ዜማ የወረደበት ቅዱስ ያሬድ በሰማይ ሂዶ እንግዲህ የያዕቆብን መሰላል ታውቁታላችሁ። ኦሪት ዘፍጥረት ምዕራፍ 28 ላይ ያለው ያዕቆብ መሰላል ተተክሎ አይቷል። መሰላል 2 ቋሚ እንጨቶች አሉት። መሀል ላይ ግን በጣም ብዙ እርከኖች አሉት እስከ ጫፉ ድረስ። መሀል ላይ ያሉት የምንረግጣቸው እንጨቶች ብዙ ናቸው። ቋሚዎቹ ግን 2 ናቸው። በዚያ መላእክት ሲወጡና ሲወርዱ አይቷል። እጅግ በጣም ብዙ ትርጉም ያለው ቢሆንም አንዱን ትርጉም ለዛሬ የሚሆንንን ስናይ 2ቱ ቋሚዎቹ የመሰላሉ 2 ቋሚዎች ብሉይ ኪዳንና ሐዲስ ኪዳን ናቸው። መሀል ላይ ያሉት እርከኖች ንጽህና፣ ትህትና፣ ፍቅር፣ ትዕግስት፣ ሃይማኖት፣ ተጋድሎ እነዚህ መሀል ላይ ያሉት እንጨቶች ናቸው። በጣም ብዙ ገንዘብን አለመውደድ፣ እግዚአብሔርን መውደድ፣ ቅንነት፣ የልብ ንጽህና እነዚህ መሀል ላይ ያሉ እንጨቶች ናቸው። መሀል ላይ ያሉ እርከኖች። በእነዚያ እርከኖች ሰው ወደ ሰማይ መውጣት ይችላል። ብሉይ ኪዳንና ሐዲስ ኪዳንን ቋሚ አድርጎ የሚወጣበት እርከን ትህትና ነው። ሊቁ ኢትዮጵያዊ አባ ጊዮርጊስ ዘጋስጫ ቅዱስ ሲናገር እስመ ሰዋስወ ትህትናሁ ለብእሲ ይክል አይርጎቶ ውስተ ሰማይ፣ የሰው ልጅ ትህትናው መሰላል ሆኖ ወደ ሰማይ ሊያወጣው ይችላል ይላል። ወደ ሰማይ ለመውጣት አንዷን እርከን ተረግጠን የምንወጣበት ትህትና ነው። ቅዱስ ያሬድ ብሉይ ኪዳንንና ሐዲስ ኪዳንን ቋሚ ምሰሶ አድርጎ ጾምን፣ ጸሎትን፣ ትዕግስትን፣ ታዛዥነትን፣ ንጽህናውን እርከን አድርጎ ወደ ሰማይ ወጥቶ የመላእክትን ዜማ ሰምቶ መንግስተ ሰማያት ከገባን በኋላ የምናየውን የመላእክትን ስርዓት፣ የክንፋቸውን አዘረጋግ፣ ስርዓተ ማሕሌታቸውን፣ ስርዓተ ቁመታቸውን፣ ተመስጧቸውን
ሀበ አንጸረ ቀዳማዊ ያሐውሩ ወኢይትናጸሩ በሰረገላ ይረውጹ ወስብሐቲሆሙኒ ዘመፍርህ ድምፁ። አንዱ ወዳየበት እያየ ፊታቸውን ሳይዞሩ በተመስጦ አንዱ ወደ ግራ አንዱ ወደ ቀኝ ሳያዩ በመንኮራኩር ይበራሉ። ዜማቸው ድምፁ ለአጋንንት ለመናፍቃን መፍርህ መደንግጽ ነው፣ ያስፈራል። የንጉሥ አዋጅ ሲነገር ሌባ፣ ቀጣፊ፣ ወንበዴ በያለበት እንዲሸበር የእግዚአብሔር የንጉሠ ነገሥትን አዋጅ በዜማ ሲናገሩ የመላእክት የዜማቸው ድምፅ ለአጋንንት ያስፈራል። ያንን አየሁት አለ ቅዱስ ያሬድ። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን፣ ከቅዱሳን መላእክት የሰማሁት ዜማ ወዮ ምን ያምር አለ። እንዴት ያምራል አለ። በዜማቸው ሰከረ፣ በምስጢራቸው አይምሮ ተመስጦ ወደ ላይ ወጥቶ ያንን ዜማ ይዞት ኢትዮጵያዊ መልአክ ቅዱስ ያሬድ መንግሥተ ሰማያት ገና ገብተን የምናገኘውን ያን ዜማ ይዞት ወደ አክሱም ሰማይ ወረደ። ይዞት መጣ። ከታቦተ ጽዮን ገባና ከምድር አንድ ክንድ ከፍ ብሎ ቀዳሜሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። እግዚአብሔር ከጽዮን ምድራዊት አስቀድሞ ጽዮን ሰማያዊትን ሰራት። በመንበረ ብርሃን፣ በታቦተ ብርሃን፣ በመንጦላይተ ብርሃን አስጊጦ እንደ ደመና አርቅቆ እንደ በረድ አንጽቶ ዘይጠፍር በማይ ጽርሆ ወረሴ ደመና መክሄዶ። አዳራሹን በውሃ ይሰራው አለ ቅዱስ ዳዊት። አሁን ውሃ ቤት አይሆንም። ምን ማለቱ ነው? እንደ ውሃ የጠራ ነውር የሌለበት። ወገጾሙኒ ከመ ርዕየተ እለቄጥሩ፣ ፊታቸውም እለቄጥሩን ይመስላል አለ። እለቄጥሩ ማለት ዘያንጸበርቅ ዘአልወ ነውር፣ ብሩህ ብርሃናዊ ማለት ነው። ንጹሕ ጉባኤን አየሁ፣ ነውር የሌለበትን ጉባኤ ተመለከትኩ ይላል ቅዱስ ያሬድ። እግዚአብሔር ጽዮንን አስቀድሞ በሰማይ ሰራት። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 እንደተነገረ ያችን ጽዮንን ደግሞ በምድር ራሷን አስመስሎ እንዲሰራ አርአዮ ለሙሴ ያንን ምስጢር ገለጠለት። ያቺ ታቦተ ጽዮን ስትያያዝ መታ የደብተራ ኦሪት አሰራሯ ቤተ ክርስቲያን በክርስቶስ ደም ጸናች። ይህንን ሊቁ አባ ጊዮርጊስ ወስዶ ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት፣ ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። ቤተ ክርስቲያንስ ትትሜሰል በጽርሐ አርያም ዘልአይዱ፣ ቤተ ክርስቲያን በሰማይ ያለችውን ጽርሐ አርያም ትመስላለች። ወቅድስት ድንግል በሰረገላ እሳት፣ እናታችን ቅድስት ድንግል ማርያም ወላዲት አምላክ እርሷ ደግሞ ኪሩቤል የሚሸከሙትን የእሳት ዙፋን ትመስላለች። በዚያ ላይ የሚገለጠው ንጉሠ ነገሥት ክርስቶስ ነው። እንዲህ አድርጎ ያንን ዜማ አወረደው። ከታቦተ ጽዮን ገብቶ ይህንን አንቀጸ ብርሃን ቅድስት ወብፅዕት ንጽሕት ወብርት ሲላት ማዕረገ መለኮት ማዕረገ ሕይወት ማኅደረ መለኮት ሲላት ከምድር አንቀጸ ብርሃን ሲጸልይ ከምድር አንድ ክንድ ብሎ ነበር የጸለየው። ይህንን ዜማ አምጥቶ ለንጉሠ ነገሥቱና ለሕዝቡ ሲናገር አናምንህም አንተ ይህንን ዜማ ከሰማይ ያመጣሁት ትላለህ እንጂ አሉት። እግዚአብሔር ይመስክር ብለው አንድ ቀን ህዳር 1 ቀን ሱባኤ ገብተው እግዚአብሔር ይግለጥ ተብሎ በ6ኛው ቀን የህዳር ቁስቋም ዕለት ጌታችን ኢየሱስ ክርስቶስ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ሰማይ ላይ ታየ። ንሰብክ ወልዶ መድኅነ አለ ቅዱስ ያሬድ። ያን አይቶ
ቅድመ ዓለም አካል ዘም አካል ባህሪ ዘም ባህሪ እንበለ አገብሮ እንበለ ተድህሮ እንበለ ተፈልጦ ያለመለየት ወደኋላ ሳይሆን አባቱ ሳይቀድመው ከአብ አካል ዘም አካል ባህሪ ዘም ባህሪ የተወለደ ዓለምን ሊያድን የመጣው ልጁን ተቀዳሚ ተከታይ የሌለ ልጁን እሱን እንሰብካለናል። ህዳር 6 የቅዱስ ያሬድ ዜማ እውነት መሆኑን ራሱ ክርስቶስ ተገልጦ መሰከረለት። ያ ዜማ እውነት መሆኑን ዛሬ የአቋቋም ተማሪዎች የአቋቋም ትምህርትን በህዳር ቁስቋም ክብረ በዓል የሚጀምሩበት በዚያ ምክንያት እና ቅዱስ ያሬድ ድጓ የሚባለው መጽሐፍ ጻፈ። አባቶቻችን ድጓ ማለት ቀጭን ጽሑፍ ነው። ደግደገ ከሳ ከሚል ግስ ወጥቶ ቀጭን ጽሑፍ ረቂቅ ማለት ነው። ዛሬ እንኳን ጎላ ጎላ ብሎ ታትሟል። እንጃ እንግዲህ መኪና ሳይመጣ የወጣ ግስ ነው። ጀርመኖች ማተሚያ ሳይፈለስፉ አንድም ብለው የሚያምረው ጥሩ ነው። ድግ ማለት ትጥቋ ትጥቅ፣ ድጓ ማለት ለዚያች ሴት ትጥቋ ማለት ድጓ ትጥቋ የማን የቤተ ክርስቲያን የቅዱስ ያሬድ ድጓ የቤተ ክርስቲያን ትጥቋ ነው። መጽሐፍ ቅዱስን እያዜመ የሚተረጉም ሊቅ ቅዱስ ያሬድ ነው። ይህ ያላት ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ናት። እውነቴን ነው የምነግራችሁ። በዚች ቤተ ክርስቲያን እውነቴን ልንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚች ቤተ ክርስቲያን ሞቼ እንኳን አልወጣም። ምንም ቢሆን ምንም ነገር ከዚች ቤተ ክርስቲያን ሊያወጣኝ አይችልም። እንደዚች ያለች ቤተ ክርስቲያን ነውር የሌለባት አትገኝም፣ የለችም። እሷም አንድ ናት። አሐቲ ርግቤ ፍጽምቴ ፍጽምት ርግቤ መደምደሚያዬ፣ ነውር የሌለብሽ ሙሽራ አንቺ ነሽ ብሏታል መኃልየ ሰሎሞን ምዕራፍ 6 ላይ ራሱ ክርስቶስ ቤተክርስቲያን ነውር የሌለባት አንዲቷ እና ቅዱስ ያሬድ ዘመኑን ከፍሎ ይተረጉመዋል። እንደው ቅዱስ ያሬድ እኮ ይገርማል። ቤተክርስቲያንን ሲያሻው ሙሽራ ሲያሻው ሰማይ እያለ ይዘምርላታል እና ወቅቱን ሁሉ እየከፈለ ተርጉሞታል። እና ከሰኔ 26 ጀምሮ በቅዱስ ያሬድ አከፋፈል ምን ገብቷል? ክረምት ገብቷል። ከመቼ ጀምሮ? አቤት ከመስከረም 26 አይደለም፣ ከሰኔ ነው። ከሰኔ 26 ጀምሮ ክረምት ገብቷል እና ከሰኔ 26 ጀምሮ ቀጥሎ ያለው እሁድ ዛሬ ማለት ነው። መዝሙሩ ደምፀ እገሪሁ ይባላል። የዝናብ ኮቲ ምን አለ? ተሰማ አለ ቅዱስ ያሬድ። ወቅቱን ዘምሮለታል። አሁን ቅዱስ ያሬድ የአምላክ ስጋ በሚቆረስባት የስግው ቃል ደም በሚቀዳባት ቤተ ክርስቲያን ስለ ዝናብ ማውራቱ ቀልድ አይመስልም? ቀልድ አይመስልም። ለሞኝ ሰው ግን ይመስላል። ምንድን ነው እዚህ የዝናብ ኮቴ የተሰማ እግሩ ጣቱ የምትሉ ምንድን ነው ሊል ይችላል ጅል ሰው። ቅዱስ ጳውሎስ ምን አለ? ለሞኝ ሰው አለ ለስጋዊ ሰው መንፈሳዊ ነገር ሞኝነት ይመስለዋል አለ። ስለምንድን ነው ቅዱስ ያሬድ የሚያወራው? ዝናብ ሲመጣ እንደው ስለ ዝናብ ስታስቡ አሁን ወደፊት ዝናብ ሲመጣ ምን እንዲሰማችሁ ፈልጌ መሰላችሁ? ከዚህ በኋላ አንድ ነገር እንድታስቡ። ከዚህ በኋላ ዝናብ ሲመጣ ይሄ ህዝብ በሙሉ አንድ ነገር ነው የሚያስበው። እሱን እነግራቸዋለሁ። ምናልባት የኢትዮጵያ ህዝብ ከጦርነት ይልቅ ዝናብ ይፈራል ይባላል። እውነት ነው? እውነት ነው ማለት ሲተኮስ ያሮጠ ሰው ዝናብ ሲዘንብ ግን ወደ የቤቱ ይሮጣል። እና ዝናብ ምንድን ነው? ዝናብ ሲመጣ ምን ይዘላቸዋል? ዝናብ በጣም ድንቅ ስጦታ ነው። እግዚአብሔር እንዴት አድርጎ እንደሚያዘንበው ብታውቁት፣ እማምላክን እንዴት አድርጎ እንደሚያዘንበው። ዝናብ ባይኖር እኮ አሁን ዳቦ ቤት የለ፣ ሬስቶራንት የለ፣ ቁርስ ቤት የለ፣ ምግብ ቤት የለ፣ 5 ስታር ሆቴል የለ፣ ምናምን የለ፣ መሶብ የለ፣ ትሪ መግሸጥ የለ፣ ሳህን መሸጥ የለ፣ ከደንገን የእንጀራ መሶብ ሰርቶ መሸጥ የለ፣ ምን የለ፣ ማስተርስ የለ፣ ፒኤችዲ የለ።
ምን የለ፣ ምንም ምናምን ሚኒስተር የለ፣ ፕሬዚዳንት የለ፣ ጠቅላይ ሚኒስተር የለ፣ ምን የለ፣ ዝናብ ከሌለ ምንም የለም። ይሄ ሁሉ በእንጀራ ላይ ነው ጎበዝ። ይሄ ሁሉ አለው በማን ላይ ነው? በእንጀራ ላይ ነው። ይሄ ሁሉ መሟሟትስ ለምንድን ነው? ለመብላት። አሁን ዩኒቨርሲቲው ሰሞኑን ተማሪ ያስመርቃል ይባላል። የሚያስመርቀው ኢንጂነሪንግ፣ ዋተር ኢንጂነሪንግ ምናምን፣ ቋንቋ፣ ሳይኮሎጂ፣ አንትሮፖሎጂ፣ ፊሎሎጂ፣ ምን ሜዲሲን ምናምን እንደዚህ ማኔጅመንት ተባለ። እኩል ይሆናል። ሆድ ነው። ሌላ ምንድን ነው? መብላት ነው። ለዚህ እኮ ሆድ ነው። ለሆድ ነው። ተመረቅ ምን አልክ? እንትኑ ይሄ የምትመረቅበት በግራ ሆነ በቀኝ ሆነ በልተህ ለማደር ነው። ሌላ ምንም የለም። አንዱ ሰው አሜሪካ ሄደ፣ ካናዳ ሄደ፣ ሲንጋፖር ሄደ፣ ዱባይ ሄደ። እኩል ይሆናል። ምንድን ነው? ሆድ። ዝናብ በልተህ እንድታድር የሚያደርገህ ነው። ዝናብ እንዴት አድርጎ ነው እግዚአብሔር የሚያዘንበው? ስለዚህ እግዚአብሔር ዝናብ ሲመጣ እንዴት ደስ ሊለን ይገባል። እውነቴን ነው። አማርኛውን እንዳላበላሸው እንጂ አሉ በትግራይ ሀገር ዝናብ መጣ ሲባል አቦይ እግዚእ መጽኦም ነው የሚባለው። ምን ማለት ነው? እኔ አላውቅም፣ ትግረኛ አልችልም። ጌቶች መጥተው እንደማለት ነው። ዝናብ ሲመጣ ጌቶች፣ እውነት ነው፣ እግዚአብሔር መጣ ነው። በዝናቡ ዝናብ ሲመጣ እግዚአብሔር መጣ ነው። ዝናብ ከቀረ እግዚአብሔር ቀረ ነው። እንዴት ትኖራል? ስለዚህ አሁን እኔ የምነግራችሁ ምንድን ነው? ዝናቡን እግዚአብሔር እንዲህ አድርጎ ያዘንበዋል። እንዴት አድርጎ? በተነየ ጊሜ ረቂቅ ዘአቁሮ ለማይ፣ በረቂቅ ጉም ዝናቡን ይቋጥረዋል። እንዴት አድርጎ ቋጥሮ? ጉሙን ይወስድና ጉሙን የሚመራ ደመና አለ። ነፋሱን የሚመራ ደግሞ መልአክ አለ። ደመናውን የሚመራ መልአክ አለ። ነፋሱን የሚመራው መልአክ ነፋሱን ያንቀሳቅሳል። ደመናውን የሚመራው መልአክ ደመናውን ያንቀሳቅሳል። ይዘውት ወደ ውቅያኖስ ይሄዳሉ። ይሄዱና በረቂቅ ጉም ውሃውን ከውቅያኖስ ደመናው አይቀደድም። ከዚያስ ምን ያደርገዋል? ዳዊት እንደተናገረ ሐወፅ ካለ ምድር ወአሮይካ ይላል። ውሃውን ቋጥሮ ደመናው ምን አይልም? አይቀደድም። እንዴት ነው የሚያደርገው? ሐወፅ ካለ ምድር ወአሮይካ፣ ምድርን ጎበኘሃት ይላል ቅዱስ ዳዊት። ኢየሩሳሌምን በሰባ ዘመን ጎበኘሃት፣ ቀስ አድርገህም ጠሉን አርካት ይላል። ወአብዛይኮ ለብዕላ፣ በሰባ ዘመን ዝናቡን አምጥተህ ከምርኮ በኋላ፣ ለእኛ ሀገር ደግሞ ከግንቦት በኋላ ምድርን ጎበኛሃት። ወአብዛይኮ ለብዕላ፣ ባለጸግነቷንም አበዛው፣ አዝመራውን ጎተራውን አዝመራውን አበቀልክላት። ፈለገ እግዚአብሔር ምሉ ማያተ፣ የእግዚአብሔር ወንዞች እንደ ዮርዳኖስ ውሃን የተመሉ ናቸው። ወቆላትን ይመልኡ ስርናይ፣ በረሃው ሁሉ ስንዴን የተመላ ይሆናል ያፈራል ይላል። እንዴት ነው ምድርን ጎበኛሃት ማለት? መጀመሪያ ልብ ብላችሁ እንደሆነ ሚያዝያ ላይ የሚዘንመው ዝናብና ግንቦት ላይ የሚዘንመው ዝናብ ይለያያል። ግንቦት ላይ የሚዘንመውና ሰኔ ላይ የሚዘንመው ይለያያል። ሰኔ ላይ የሚዘንመውና ሐምሌ ላይ የሚዘንመው ይለያያል። ምንድን ነው የሚሆነው? መጀመሪያ ሐወፅ ካለ ምድር የመጎብኘት ጊዜ ይባላል። ጠብ 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 ያደርገዋል። ካፊያ ለምን? አንድ ጊዜ ዝም ብሎ ቀዶ ቢያወርደው ምን ይሆናል? አፈሩ ታጥቦ ይወሰዳል። መሬት መሸከም እስከምትችል ድረስ ቀስ እያደረገ መሬቷ ጠበቅ ስትል የምትሸከምበት አቅም ስታገኝ ዝናቡንም ጨመር እያደረገው ይመጣል። ያን ያደርግና በነፋስ እያስማማ የተቋጠረውን ውሃ
በፀሐይ እያተነነ ለእህሉ እንዲመች አዝመራውን እንዲበቅል ያደርጋል። ያንን ያደርግና በየጥቂቱ ያሳድገዋል። ገበሬው እንዴት እንደሆነ ሳያውቀው ያድጋል ይላል። ይገርማል እኮ ጤፍ ዘርታችሁ ከተዘራበት ጀምሮ እንቅልፍ ሳትተኙ ብታዩት ጤፉ ሲያድግ ማየት ይቻላል? አይቻልም? እስከን ጥያቄ ልጠይቃችሁ። ልጁ ሲያድግ አይቶ የሚያውቅ እስኪ አለ? ልጁ ቁመቱ ጨመር ሲያደርግ አይታችሁ ታውቃላችሁ? እኔ እንደዛ ባውቅ ሩጬ ነው የምጠፋው። እናንተ ሳትደነግጡ ድንገት ቤት ውስጥ ያለው ሕፃን ልጅ አንገቱ መዘዝ ቢል ድንገት እንዲሁ እኮ ይገርማል። ሳናውቀው እኮ ነው የሚያድገው። ሳናየው ረቡዕ ይጨምር ማክሰኞ ዕለት ይሁን ምንም አላወቅ ነው። የዛሬ 3 ሳምንት ጨምር ድንገት ጉብ ያለ ልጅ ነው የምናየው። እንዴት እንዳደገ አናውቅም። ጸጋም እንዴት እንደሆነ አይታወቅም። አዝመራው እንዴት እንደሆነ ሳያውቅ እግዚአብሔር ያሳድገዋል። እርጥቡ ደመና የቀዳው ወደ ላይ ሲወጣ፣ ደረቁ ደመና ሊቀዳ ሲወርድ መንገድ ላይ ይገናኛሉ። እርጥቡ ደመናና ደረቁ ደመና ሲገናኙ ምን ይሆናል? መብረቅ ይወለዳል። ሲጋጩ መብረቁ ቦግ ሲል እንቡጥ የነበሩ እጽዋት ፍንድቅ ብለው አበባ ያብባሉ። ሰው ሲደነግጥ ዕቃውን እንደሚጥለው ነው መሰል። አበቦች የሚያብቡት በመብረቅ ነው። መብረቅ ጥቅም እንዳለው ታውቃለች። አዝሪቱ አዝመራው የሚያብብ በመብረቅ ነው። የአርግ ደመናተ ማጽናፈ ምድር፣ ደመናትን ከምድር ዳርቻ ከውቅያኖስ ያወጣል። ወያወፀውም ወደ ነፋሳት መዛግብት ይሆኑ 12 የነፋስ መስኮቶች አሉ። 4ቱን ለምህረት እየቀሰቀሰ ያመጣቸዋል። ከዚያሳ በኋላ ምን ይሆናል? ዘይሁ መብረቀ ለጊዜ ዝናም፣ ለዝናምም ጊዜ መብረቅን ይሰጣል። መብረቅ ስጦታ ነው። መብረቁን ያመጣል እግዚአብሔር። በመብረቁ እህሉን ያሳድጋል። አዝመራው ለምልሞ ሲያይ ገበሬው ይትፌስሑ ነዳያን፣ ነገ ገብሱ ይደርስልኛል። ዳቦ እየበላ ላደገ ልጅ ይኸው አይገባው የገበሬ መከራ። ቁጭ ብሎ ላደገ ምን ይገባዋል? ነገ ጎመኑ ይደርሳል፣ ነገ ገብሱ ይደርሳል፣ ነገ በቆሎ ይደርሳል እያለ ይትፌስሑ ድሆች ደስ ይላቸው። ወይ ጸግቡ ርሁባን፣ የተራቡት ከብቱ ላሙ ደስ ይለዋል፣ ይመገባል። የደረቀው የበጎቹ የጥጆቹ ሰውነት ይለመልማል። ገበሬው ቅጠሉን እያየ ደስ ይለዋል። ዝናቡን ዝናብ እየመታው እየኮተኮተ ሲያስታቅፈው ቅጠሉ ጅርቅቅ ብሎ ሲያየው እንኳን ዝናቡ ሊያሰቅቀው ደስ ይለዋል። ልማማውን አንጀቱን አስሮ ያነሰዋል። ደስ እያለ ቆይና መስከረም ይጠባል። ሲጠባሳ ምን ይሆናል? ክረምቱ ይሄዳል፣ ፈገግ ይላል። እንጎታት ወሃቡ መዓዛ፣ አበባዎች ሁሉ መዓዛቸውን ይሰጣሉ። ከዚያ በኋላ ክረምቱ ያልፋል። ቁርዬዎች ሁሉ በየዋሻው የተደበቁት ወፎች ሁሉ ይጮሃሉ። ቆቁ ሁሉ ድምፅ ይሰማል። መስከረም ቃለ ማዕነቅ ተሰማ ያለው ነው ሰሎሞን። እሸቱ ይደርሳል። ጊዜ ገሚድ በጽሐ እሸቱን ቆርጦ ይበላል። እና ዝናብ እንኳን ደህና መጣ። አሚን አትሉ? ማን? ዝናብ እንኳን መጣ። ከተማው ሁሉ የሚነጻ በዝናብ ነው። እናቴ ዝናብ ባይኖር እኮ ተበላሽተን ነበር አይደለም? እጥብጥብ አድርጎ እንደው ለመስከረም የሚያስረክበው እኮ ከተማውን ይሄ የምኑ ይሻላል። በቃ ይሄ ሁሉ አጣጥሞ
ዝናም ያነጻል፣ ዝናም ያረካል፣ ዝናም ፍሬያማ ያደርጋል፣ ዝናም በሽታን ያጠፋል፣ ጤና ይሰጣል። እናማ በዝናም ዓይን ሁሉ ማረፊያ ያገኛል። ዝናምን የሰጠን ያከርበብ በዓመት ወባረከ ዓመተ ጻድቃኑ በየዓመቱ እያከረመ ዝናብን የሚያመጣ የጻድቃኑን ዓመት የባረከ ዘሰራ ለሰብእ ሰንበተ ሰንበትን ለረፍት የሰራ እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። እሺ አሁን ጉዳያችን ከዝናም ጋር አይደለም። ቁም ነገራችን ሌላ ዝናም አለ። ዝናም ማን ይመስላችኋል? እርሱ ኢየሱስ ክርስቶስ ነው። ዝናም የተባለ ክርስቶስ ነው። በብላችሁ ስሙ። የዝናም ኮቴ ተሰማ ማለት የክርስቶስ ልደቱ በነቢያት ተነገረ። በነ ኢሳይያስ በነቢያት በእነሱ ተነገረ። መንፈስ ቅዱስ በመላባቸው እመጣለሁ፣ እወርዳለሁ፣ እወለዳለሁ እያለ ተናገረ። ቃል ወልድ ሆይ መጽአን ዘይቀንጹ ማእከለ አድባር ወያንበሰብስ በዲበ አውግር። ልጅ ወንድም የክርስቶስ ተራራ ከሜዳ ከፍ እንደሚል በቅድስናቸው ከፍ ባሉ በነቢያት ትከሻ እየተነገረ ፌቆን እየመሰለ ዋልያን እየመሰለ ሰውን ሊያድን እየቸኮለ በትንቢት ተራራ ላይ ክርስቶስ ወደዚህ ዓለም መጣ። ያንን ዝናብ የተሸከመችው ደመና እመቤታችን ቅድስት ድንግል ማርያም ነው። አንቲ ዘበአማን ደመና እንታስተርአይኪ ለነ ማየ ዝናም፣ እውነተኛ የሕይወት ውሃን የተሸከምሽልን ነፋስ የማይበትንሽ እውነተኛይቱ ደመና ድንግል ማርያም ነሽ ይላል ቅዱስ ኤፍሬም። ያ ዝናብ ኢየሱስ ክርስቶስ ነው። ድንግል ማርያም እውነተኛይቱ የሐምሌ የነሐሴ ደመና ናት፣ ዙሮ የማይበተነው። ቅዱስ ያሬድ ደግሞ ሲናገር ራቁ ደመና ዘአልቦ ሙስና ይላል። ደረቅ ደመና ናት ድንግል ማርያም ይላል። ቅዱስ ኤፍሬም እርጥብ ደመና ናት አለ። ቅዱስ ያሬድ ደግሞ የለም ደረቁ ደመና ናት፣ ደረቅ ራቃ ደመና ያላትን ቅዱስ ቄርሎስ፣ ቅዱስ ያሬድ ደግሞ ራቁ ደመና አለ። ምን ማለት ነው? አይጋጭም እንዴ? አይጋጭም። ደረቅ ደመና እርጥብ ደመና የተባለች ድንግል ማርያም ናት። ደረቅ ደመና የተባለችው የወንድ ዘር ያላረፈባት እርግማን ያልወደቀባት ስለሆነች ደረቅ ደመና ትባላለች፣ ነውር የሌለባት። እርጥብ ደመና የምትባለው ደግሞ ዝናም ማየ ሕይወት የሕይወት ውሃ ክርስቶስን ለተጠሙ ነፍሳት ይዛ ስለመጣች ነው። ደረቁ ደመናና እርጥቡ ደመና ሲጋጭ መብረቅ እንደሚወለደው ደረቅ ደመናና እርጥብ ደመና ከምትባል ከመቤታችን ከቅድስት ድንግል ማርያም መብረቅ ኢየሱስ ክርስቶስ ተወለደ። መብረቅ ዳዊት መዝሙር 143 ላይ አብርቅ መባረቅቲከ እግዚኦ ወዝሮሙ ይላል። መብረቅህን ቦግ አድርገ ጠላቶችህን በትናቸው ይላል። መብረቅህን አብን ነው፣ ልጅህን ግለጠው። ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ስለ ጌታችን ኢየሱስ ክርስቶስ ሲናገር ዘውእቱ ጸዳለ ስብሐቲሁ ይላል። እርሱ የክብሩ ጸዳል ነው፣ የአብ ብርሃን ነው ይላል። መብረቅ ክርስቶስን ወልድን ደግሞ አብርቅ መባርቅቲከ ሲለው ጌትነትህን ግለጥ፣ ዝርሆሙ ለጸላይትከ ጠላቶችን በትናቸው፣ አጋንንትን በትንሣኤ ብርሃን አጥፋቸው ማለቱ ነው። መብረቅ ንውጽውጽታን ያስገኛል። መብረቅ ቦግ ሲል ምድር ትነዋወጻለች። ወኮነ አብይ ድልቅልቅ ዘኢኮነ እምድህረዝ ዘይኮነ እምቅድመዝ ወዘኢይከውን እምድህረዝ ይላል።
ራእየ ዮሐንስ ምዕራፍ 16 ላይ ከዚህ አስቀድሞ ያልተደረገ ከዚህ በኋላም የማይደረግ ታላቅ መብረቅና ንውጽውጽታ ሆነ ይላል። ከዚህ አስቀድሞ ያልተደረገ እንግዲህ ወዲህ የማይደረግ ታላቅ ንውጽውጽታ ሆነ ማለት ከዚህ አስቀድሞም ተወልዶ የማያውቅ እንግዲህ ወዲያም መልሶ የማይወለድ መብረቅ ኢየሱስ ክርስቶስ ተወለደ። ዝናቡ እሱ፣ መብረቁ እሱ ነው ክርስቶስ። የተጠማችው ምድር የእኛ ሰውነት ነው። የኃጢአት በረሃ የበላን ሄኖክ ሲናገር ወናሁ ርኢኩ ቆላተ እሙቃተ እለይት ቃረባ በበይናቲሆሙ እርስ በርሳቸው የማይገናኙ በረሃዎችን አየው ይላል። የሁላችንም ሰውነት በረሃ ነው፣ የኃጢአት እሳት የሚነድበት። ከቃሉ ጋር ናችሁ? ዝናብ ክርስቶስ የዝሙት እሳት ላነደዳቸው፣ የሲኦል እሳት ላቃጠላቸው፣ የኃጢአት እሳት ለሚነድባቸው ሁሉ ሊያሳርፋቸው ኮቴው ተሰማ። ያ ዝናብ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ተወልዶስ በፈጣኒቱ ደመና ጀርባ ሆኖ ወደ ግብፅና ወደ ኢትዮጵያ ተሰደደ። ወናሁ ይወርድ እግዚእነ ተጽኖ ዲበ ደመና ቀሊል ውስተ ምድረ ግብፅ ወይወድቁ ምህራማተ ግብፅ ምህራማተ ግብፅ እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ይላል ትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 ጀምሮ። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ደመናሰ ቀሊል አንቲ ይላል አባ ጊዮርጊስ። ያቺ ፈጣን ደመና ቅድስት ድንግል ማርያም ናት። ዝናብ ክርስቶስን ይዛልን የመጣች ደመና። እመቤታችን ደመና ከሆነች ጌታችን ኢየሱስ ክርስቶስ ምን ይሆናል? የሕይወት ውሃ። እስኪ በሉ ሁላችሁ፣ ጌታችን ኢየሱስ ክርስቶስ ምንድን ነው? የምን? የሕይወት ውሃ። የሕይወት ውሃ የሚባለው ለምንድን ነው? እንዲህ አለ ራሱ ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ እንዲህ አለ፣ ዘጸማ ይምፃ ወይስታይ፣ የተጠማ ሰው ካለ ወደ እኔ ይምጣ አለ። የተጠማ ሰው ካለ ወደ እኔ ይምጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ካለ ይምጣና የሕይወት ውሃ ይጠጣ። ይሄንን ውሃ የጠጣ ሰው የሕይወት ውሃ ከሆዱ ይፈልቅለታል አለ። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነኝ አለ። ስለዚህ ዝናብ ባልን ጊዜ የሕይወት ውሃ ክርስቶስን እናስባለን። ዝናብ በመጣ ቁጥር አሁን ሐምሌ ገብቷል፣ እስከ መስከረም 26 ዝናብ በመጣ ቁጥር ሰማይ ባጉረመረመ ቁጥር መብረቅ ብልጭ ባለ ቁጥር ክርስቶስን ስናስብ መክረም አለብን። ይሄ ዝናብ ጠብ ሲል መሬት ዝናብን ጠጥታ ጥሟ ለቀቃት። እኔ ጌታዬን ተመግቤ ጥም የሚቆረጥ መቼ ነው እያልን ማሰብ አለብን። የሕይወት ውሃ ነው ጌታችን ኢየሱስ ክርስቶስ። የሕይወት ውሃ ሆኖ ያደረገልንን ቢያንስ 5 ነገር ልንገራችሁና ትምህርት ልጨርስ። የሕይወት ውሃነቱ አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያነጻ ውሃ ነው። እስኪ ሁላችሁ በሉ፣ እንዴት ያለ ውሃ ነው? የሚያነጻ ውሃ።
የሚያነጻ ውሃ ምንድን ነው? አሁን ምን ያደርግናል? ንጽህና በሉ። አንድ ነገር እስኪ ልንገራችሁ። የሰው ልጅ ደክሞት ሲታጠብ በርታ ይላል። እሱ ብቻ አይደለም፣ ተናዶ ሻወር ሲሄድ ሲወስድ ቀለል ይለዋል። ኃጢአት ሰርቶም ሻወር ሲወስድ ቀለል ይለዋል። ለምንድን ነው የሚመስላችሁ? የሰው ልጅ ቤቱ ተጠርጎ ተወልሎ ሲል ልቡ ፈከክ ይላል። ሰው ለንጽህና የተፈጠረ ነው። የሰው ልጅ ሰላሙ ንጽህና ነው። የሰው ልጅ ሁከት የሚመጣው ከጉድፈት ነው። የሰው ልጅ መከራ ከመተዳደፍ ይፈልቃል። የሰው ልጅ ሰላም ደግሞ ከንጽህና ይፈልቃል። ስለዚህ መጀመሪያ ከኔም ከራሴ ጀምሮ መጀመሪያ የእግዚአብሔር ቤተሰቦች መፈለግ ያለብን እንድንነጻ ነው። እንድንነጻ ያስፈልገናል። ሁላችንም አድፈናል። መንጻት አለብን። ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶ ተክሙ ፊልጵስዩስ ምዕራፍ 4 ላይ ሲናገር እግዚአብሔር ከእናንተ የሚፈልገው ትልቁ ነገር ንጹህ እንድትሆኑ ነው። አባት የወለደው ልጁን የሚፈልገው ትልቁ ነገር መልኩ እሱን መስሎ እንዲወለድ ነው። እግዚአብሔር መልኩ ንጹህ ነው። እኛን በመልኩ ፈጥሮናል። አባታችንን እንድንመስል ይፈልጋል። የእግዚአብሔር ፈቃዱ ንጹህ እንድትሆኑ ነው። ታጠብን፣ የነጻ ልብ የለንም። ሽቱ ተቀባን፣ ውስጣችን ግን አሁንም ውስጡን ይከረፋናል። ነፍሳችን እንደ ቆሸሸች ናት። እንኳንስ በመንፈሳዊነት ዲዮጋኔዎስ የተባለ ፈላስፋ አንድ በጣም ሽቱ ተቀብቶ በአቴና አደባባይ ሲዞር አይቶት ወዳጄ ሽቱ ተቀብተህ ትዞራለህ፣ የህሊናህን ክርፋት ግን ምን ትቀባዋለህ? አይምሯችን ውስጥ ብዙ የሚከረፉ ነገሮች አሉ። ልባችን ውስጥ ብዙ የሚያስጸይፉ ነገሮች አሉ። እነዚያን ማን ነው የሚያነጻቸው? ውሃ? በፍጹም። ሽቱ? በፍጹም። አዲስ ልብስ መልበስ? በፍጹም። ንጹህ ቤት ውስጥ መቀመጥ? በፍጹም። አዲስ አልጋ ማሰራት? በፍጹም። ንጹህ ከተማ ሄዶ መዝናናት? በፍጹም። የሚያነጻን ምንድን ነው? ወክርስቶስ ዘመጻ ከወይኖ ሊቀ ካህናት ለንተ ትመጽእ ሰናይት በውስተ ትሄይስ ወተአቢ ደብተራ አኮ በደመ ላህም ወጠሊ ዘቧ አላ በደመ ዚአሁ ቧ ውስተ ቅድስት ዘላለም ወሶበ ደመ ላህም ወጠሊ ወእጎልተ ካይሴ ያነጽህ እምኃጢአት ወይቀድሶሙ ሥጋሆሙ ለለ ረክሱ እፎ እንከ ፈድፋደ ደሙ ለእግዚእነ ኢየሱስ ክርስቶስ ያነጽህ ህሊናነ እምግብር መውት ከመናምልኮ ለእግዚአብሔር ሕያው። ጌታችን ኢየሱስ ክርስቶስ ሊቀ ካህናት ሆኖ መምጣቱ ለምትመጣው ርስት ለመንግሥተ ሰማያት አስታራቂ ሆኖ ለወንጌል መምህር ሆኖ መምጣቱ የመጣው የሰው እጅ ወዳልሰራት መቅደስ የመጣው የፍየሎችንና የኮርማዎችን የላሞችን ደም ይዞ አይደለም። የገዛ ደሙን ይዞ አንድ ጊዜ የሰው እጅ ወዳልሰራት መቅደስ በአይሁድ ፈቃድ ወዳልተተከለች ወደ መስቀል ወደ እዝነ አብ ወደ መንጦላዕተ ብርሃን ገባ። እንግዲህ በብሉይ ኪዳን የነበረው የፍየሎች፣ የኮርማዎች፣ የበጎች፣ የጥጃዎች ደም ስጋቸውን የሚያነጻ ከሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደምማ እንዴት አድርጎ ህሊናችንን ያነጻው ይሆን ይላል ቅዱስ ጳውሎስ። እንዴት አድርጎ ህሊናችን ያነጻው ይሆን? ምናችን ያለው ንገሩኝ እንጂ እንዳትረሱ ዘመዶች፣ እንዳትረሱ። ሁላችንም አሁን ንጹህ ለባብሰን አንዲት ጭቃ እንኳን ስንራመድ ሲረጭን ወይኔ ልብሴ ቆሸሸ፣ ወይኔ 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 ወይኔ። በጭቃ እግሩ ጨርቃችንን የነካ ሰው ካለ ደንባራ
እያስተዋልካት ህሊናችንን ማን ያንጻው? እውነቴን ነው የምነግራችሁ። ሰው መስለን እየዋልን እንደ አውሬ ስንባክን የሚያድረውን ህሊናችን ማን ይመልሰው? ሰላም የሌለውን ልባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ ነው። የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሀሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ መድኃኔዓለም እንዲያነጻን፣ ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባሲክሙ አልባቢክሙ ዋኮ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት ብሎ ተናግሯል። መድኃኔዓለም ሁላችንን የሚያንጻን ይቅር ይበለን፣ በምሕረት ዓይን ይመልከተን። እንግዲህ ዘመዶች ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ፣ ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻው ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ ነው። እግዚአብሔር በደሙ ይቀድሰን። ሲናገር በዮሐንስ መልእክት ላይ እንዲህ ይላል፣ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። የጌታችን መድኃኒታችን ኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ይላል። በገዛ ደሙ ያጠበን መድኃኔዓለም ክብር ምስጋና ይግባው። ሁለተኛ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ያልነው ምን ማለት ነው? ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም፣ ይደመሰሳል። መድኃኔዓለም ውሃ ነው። ለቄሱ ንስሐችሁን ከነገራችሁ በኋላ በዚህ ኃጢአት መልሳችሁ አትጠየቁ። ዮሐንስ ወንጌል ምዕራፍ 8 ላይ ዝሙት ስትሰራ የተያዘች አንዲት ሴት አይሁድ ሰብስበው እየጎተቱ አመጧት። ታሪኩን አልናገርም። ሙሴ ይህች ሴት በድንጋይ እንድትወገር አዟል፣ አንተ ምን ትላለህ አሉት አይደል? እሱም ከእናንተ መካከል ኃጢአት የሌለበት ሰው ይውገራት አለ። ሁሉም ወጥተው ሄዱ። ምን አላት መሰላችሁ? ልጄ የሚከሱሽ ወዴት አሉ አላት። እኔ የማየው የለም፣ አልፈርድብሽም፣ በሰላም ሂጅ አለ። ሁለት ነገር ታያላችሁ። ይችን ሴት
ልጄ የሚከሱሽ ወዴት አሉ ማለት እነሱ አንቺን ከሰሱሽ፣ አንቺ ደግሞ ስለ እነሱ ኃጢአት ምን ትያለሽ እያላት ነበር ይላሉ ሊቃውንቱ። እሷ ደግሞ ምን አለችው? እኔ ስለ ሰው ኃጢአት ምን አልልም አለች። አላውቅም፣ የማውቀው ራሴ ኃጢአተኛ መሆኔን ነው አለችው። አንቺ በሰው ካልፈረድሽ በሰላም ሂጂ፣ አልፈርድብሽም። ሁለት ነገር ተናገሩ። ስለ ንስሐ ያስተማሩ የቤተክርስቲያን ሊቃውንት ሲናገሩ አንደኛ ክርስቶስ ምን ብሎ ጠራት? ይችን ሴት ልጄ አለት። ንስሐ የኃጢአት ባሪያ የነበረውን ሰው የማን ልጅ ያደርገዋል? የእግዚአብሔር ልጅ ያደርገዋል። ልጅ ነው የምንሆነው፣ ባሪያ አይደለም የምንሆነው። ኃጢአት ባሪያ ነው የሚያደርገን፣ እግዚአብሔር ግን ልጅ ነው የሚያደርገን። ልጄ አለ፣ በሰላም ሂጂ አለ። ከዚያ በኋላ መልሶ በዚያ አልጠየቃትም። አንድ ሰው ተናዞ ሲመለስ በሰላም ይሄዳል። የእግዚአብሔር ልጅ ሆኖ ይመለሳል፣ ሰላም ይዞ ይመለሳል። ሰላምና የእግዚአብሔር ልጅ መሆን የሚሰጠው ስንናዘዘው። አንዳንድ ሰዎች ከተማ ንስሐ ትገቡና ኃጢአቴ እንደው ከተማ ካለቄ ስለተናዘዝኩት ይቅር ያልተባልኩ መስሎኛል ብላችሁ እንደገና ገዳም ሄዳችሁ ትናዘዛላችሁ። ኃጢአት ውስጥ ውሃ ውስጥ የተጻፈ ደብዳቤ የተጣለ ደብዳቤ መልሶ አይነበብም። አንድ ጊዜ የተናዘዙት ኃጢአት ፈጽሞ አያስጠይቅም። ለምን? የሚደመሰሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ውሃነት ስለሆነ። ስለዚህ ጌታችን ውሃ ነው። ምን ያደርግልናል? ዕዳችንን ይደመስስልናል። ሰይጣን ባላጋራችን ነው። ኃጢአታችን እየቆጠረ ይጽፋል። ክርስቶስ ደግሞ ውሃ ነው። አንድ ጊዜ ወስደን ደብዳቤያችን ስንወረውራት ደምስሶ ንጹሕ ሰውነታችን ይመልሳል። ኃጢአታችንን ሁሉ ይደምስስልን። የሕይወት ምንድን ነው? ተናገሩ እንጂ የሕይወት ምንድን ነው? የሕይወት ውሃ። ሶስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያድን ውሃ ነው። እስኪ የሚያድን ውሃ በሉ። ምን የሚያደርግ ውሃ? የሚያድን ውሃ ነው። የሚያድን ውሃ ማለት ምን ማለት ነው? ተጠጥቶ የሚያድን ነው። በዓለም ላይ ብዙ መጠጥ ተጠጣ። ከሞት ድነዋል ሰዎች እንዴ? በሽታ ተጨመረ እንጂ መጠጥ መልኩን እየቀየረ ስም እያወጣ መጣ አይደለም? ለብዙ መጠጥ ስም ወጣለት። ጠላ በጠርሙስ ታሽጎ ቢራ ተብሎ መጥቷል። መጠጥ ሁሉ መጣ። ሰው ሁሉ ጠጣ። ሞተ ወይስ ዳነ? እየሞተ ነው። አይምሮ እየደነዘዘ ነው። በህይወቶች አንድ ሰውዬ ስፖርት የምታዘወትር ለምንድን ነው ብዬ ጠየቅኩት። ስፖርት ማቋረጥ አልፈልግም። ለምንድን ነው ስላል ህሊናዬ በህይወቴ ብዙ የተሳሳትኳቸው ስህተቶች አሉዋል። ህሊናዬ እንዲህ ማድረግ አልነበረብም እያለ ሲጮህብኝ የውስጤን ጩኸት ለመግደል ስፖርት እሰራለዋል። የውስጤን ጩኸት ለመግደል። አንዳንድ ሰው የውስጡን ጩኸት ለመግደል ይጠጣል። የህይወቱን ስህተቶች ለመሸፈን ይጠጣል። ግን ጩኸቱን ሳይሆን የምትገለው ራስህን ነው የምትገለው። የጠጣናቸው ነገሮች ሁሉ ሞት ነው የሚጠሩት። መድኃኔዓለም ግን ተጠጥቶ ህይወት ነው። መብሌኒ መብልዐ ጽድቅ ውእቱ ደሜኒ ስቴ ህይወት ውእቱ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ሲናገር የሚያድን መጠጥ የጌታችን የኢየሱስ ክርስቶስን ደም እያየ ሞት የሚፈራው መጠጥ እሱ ነው። እስራኤል ከግብፅ ሲወጡ የበጉን ደም መቃኑ ላይ ረጭተው አይደለ ከሞት የተረፉት? ያ በግ ማን ነው? ክርስቶስ ነው። የበጉ ደም ማን ነው? የእሱ ደም ነው። በሩ ምንድን ነው? የክርስቲያኖች ከንፈር ነው። እስከ ወደሙ የሚቀበል ወሶበ ርእየ ሞት ደሞ ለበግ ለበወ ሞተ እግዚ ወፈርሃ ወይ ቀርበ ሀበ መድረከ ሆሄት ይላል ቅዱስ ዮሐንስ አፈወርቅ ዘጸአትን ሲተረጉም። ሞት የበጉን ደም ባየ ጊዜ በዚያ በግ ደም የክርስቶስን ደም አየ። የክርስቶስን ሞት አየና ሞት ፈራ፣ ወደ ደጁም መቅረብ አቃተው ይላል። አያቸው የእግዚአብሔር ቤተሰቦች፣ ሞት
እንኳን የክርስቶስን ደም የክርስቶስ ምሳሌ የሆነውን የበጉን ደም እንኳን ፈርቶታል። የጌታችን የኢየሱስ ክርስቶስ ደም ሞት የሚፈራው ደም ነው። ሞትን ያሰጠመ የገደለ ደም ነው። ሕይወት የሰጠ ደም ነው። የሚቀድስም ደም ነው። ስለዚህ ክርስቶስ የሚያድን ውሃ ነው። መከራ ሲመጣ ውሃ እየገባን ከምንሞት ከሚያድነን ውሃ ብንገባ ይሻለናል። ያም የሚያድነን ውሃ ክርስቶስ ነው። ዘመዶቼ ሞት ተደግሶበት ያለ ዓለም ነው። ምንም ደስ የሚል ነገር የለም። በየቦታው ዛሬ ጦርነት፣ ነገ ሰላም ነው። ኢትዮጵያ ይሄ ነው። አሜሪካ ጦርነት ነው። እስራኤል ጦርነት፣ እዚያ ራሻ ጦርነት፣ ያ ጦርነት መከራ ነው። ምን ደስ የሚል ነገር አለ? ወደ ማንስ ይሸሻል? የሚያሳርፈን የሚያድነን መድኃኔ ዓለም ነው። ዛሬ በዓለ እግዚአብሔር ተብሎ የተሰበሰብነው ይህን ለማሰብ ካዳነን ጌታ ለመጠጋት ነው። ተራራችን እሱ ነው። መጠጊያችን እሱ ነው። ስለዚህ የሚያድነን መጠጥ መድኃኔ ዓለም ሁላችንን የሚያድነን ጌታችን ኢየሱስ ክርስቶስ የምን ውሃ ነው ዘመዶች? አቤት የሕይወት ውሃ ነው። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። ምን የሚያረግ መጠጥ መሰላችሁ? የሚያረካ ውሃ። እስኪ የሚያረካ ውሃ በሉ። ምን የሚያረግ ውሃ ተናገሩ፣ ድገሙ። ማን? ከድንግል ማርያም የዘነመልን ውሃ የሚያረካ ውሃ ነው። መዝሙረ ዳዊት መዝሙር 41 ላይ ቁጥር 1 ላይ ቅዱስ ዳዊት እንዲህ አለ፣ ከመ ያፈቅር ኃየል ሀበ አንቅዕተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ ጸማት ነፍሴ ለከ። ዋሊያ ወደ ውሃ እንደሚናፍቀው ሁሉ ነፍሴ ወደ እግዚአብሔር ተጠማች። እዚያም ተናግሯል፣ አምላኬ አምላኬ እገይስ ኀቤከ፣ ፈጣሪ ወደ አንተ እገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽሕ ወእሬይ ገጾ ለአምላኬ፣ የፈጣሪዬንስ ፊት የማየው መቼ ነው ይላል ቅዱስ ዳዊት። የአባቶቻችን ጥማት እግዚአብሔር ነው። አንድ ነገር ልንገራችሁ፣ የሰው ልጅ በሕይወቱ ዘመን ሁሉ አንድ ችግር አለበት። እሱም አለመርካት ነው። ለምንድን ነው የማይረካው? ለምን አይረካም ሰው? እዚህ በገጠር ያለው ሰው ባህር ዳር መምጣት ያምረዋል። ባህር ዳር ያለው ሰው አዲስ አበባ መሄድ ያምረዋል። አዲስ አበባ ያለው ሰው አሜሪካ መሄድ ያምረዋል። አሜሪካ ያለውም ቢሆን ዱባይ ሄዶ መዝናናት ያምረዋል። ዱባይ ያለው ደግሞ አንዱ መሄድ ያምረዋል። ሰው ጠግቦ አያውቅም እስከዛሬ። ቀይ ሚስት ያገባ ሰው ጥቁር ይፈልጋል። ጥቁር ያገባው ሰው ቀይ ይፈልጋል። ሰው መቼ ነው በቃኝ የሚል? የቀበሌ አስተዳደሩ ወረዳ መሆን ያምረው ይሆናል ነው። እንግዲህ ተሹሜ አላውቅም፣ እንዲህ አይነት ነገር አልሾምም። ወረዳው ዞን፣ ዞን ክልል፣ የክልሉ ደግሞ ምን እንደሚመኙ አልናውቅም። እንግዲህ ይሁን። መነኩሴው ጳጳስ፣ ጳጳሱ ፓትርያርክ መሆን ይፈልጋል። ሰው ለምንድን ነው ግን የማይጠግበው? ሰው መርካት አጠገበው አልቃተው እኮ። ሰማችሁ? ምግብ ራሱ የሰውን አለመርካት አያሳይም? መጀመሪያ ስታርተር፣ ቀጥሎ ደግሞ ምንድን ነው ዋናው ምንድን ነው ስሙ? ቤዚክ ነው። ምንድን ነው ዋናው? ዋናውን ደግሞ ይበላል። ቆይቶ ደግሞ ምንድን ነው የሚለው? ዴዘርት ነው ዲዘርት ነው ደግሞ ያን ይበላል። ግጥም አድርጎ በልቶ እኮ ነው እኮ። ይገርማል እኮ ግጥም አድርጎ የጠጠር መጣያ እስከማይጠርፈው ድረስ በልቶ ዲዘርት ይላል። ደግሞ ታምረኛ ነው እኮ ይሰው ልጅ።
አሁን እኮ ሆዱ ሳይሞላ ቀርቶ አይደለም። ምን ፈልጎ ነው? ሰው አረካኮ ስላለ። በትንሣኤ ሰሞን የአብይ ጾም ስጋ ያምረዋል፣ የትንሣኤ ቆሎ ያምረዋል። ስጋ በልቶ ሰው ለምንድን ነው ግን ደስ የማይለው? ለምን ይመስላችኋል? ሰውን የሚያረካው ማን ብቻ ስለሆነ ነው? እግዚአብሔር ብቻ ስለሆነ። ሰው የሚረካው እግዚአብሔርን ሲያገኝ ነው። አሁን ሁልጊዜ የምንፈልገው እየፈለግን ግን ሁልጊዜ የማይሞላልን ለምን ይመስላችኋል? እግዚአብሔርን ስላላገኘ ነው። ቅዱስ ዳዊት እንዲህ ይላል መዝሙር 16 ላይ ወእጸግ በርኤ ስብሐቲከ፣ ፊትህን አይቼ እጠግባለሁ አለ። ሰው እግዚአብሔርን ካየ በኋላ ሌላ ማየት የሚፈልገው ነገር የለም። ሰው እግዚአብሔርን ካየ በኋላ ሌላ ማየት የሚፈልገው የለም። እስመ ዘበሃቤከ የዐርፍ ነጽሮተ ኩሉ ነባብያን፣ የመላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው ይላል። እግዚአብሔር ጥም ይቆርጣል። ደስታ ሁልጊዜ እንፈልጋለን። እንገራችሁ ሰው ሀዘኑን ለመርሳት 10 ደቂቃ ፊልም ያያል፣ 10 ደቂቃ ዘፈን ያያል። ስግት ነው የሚለው ሰው። ታዲያ ምንድን ነው የሚሻለው? ያን ጥም የሚቆርጠውን ውሃ መምጣት። የዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ ምንድን ነው ያላት ለዛች ሴት? ከዚህ ውሃ የሚጠጣ መልሶ ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ግን መልሶ አይጠማም ማለት ነው። ያቺ ሴት የምትቀዳበት ጉድጓድ ማለት እኛ ዛሬ ደስታ የምንቀዳባቸው የዓለም ጉድጓዶች ናቸው። እነ ዘፈን እንደዚህ ያለው ነገር መዝናኛዎች ናቸው። ከዚህ ጉድጓድ የሚጠጣ ይጠማል አለ። ምን ማለቱ ነው? በዓለም የምናገኘው ደስታ ዛሬ ያስደስትህና ነገም እንድትደግመው ከነገ ወዲያም እንድትደግመው የዛሬን ላድርግና ይበቃኛል እያልክ ነገም እንድትቀጥል ያደርጋል። ሁልጊዜ የሚያስጠማ ውሃ ነው የዓለም ደስታ። በክርስቶስ መደሰት ግን አያስጠማም። ስለዚህ ጌታችን ኢየሱስ ክርስቶስ ጥም የሚቆርጥ ውሃ ነው። ሁሉን አድርጋችሁ ልባላችሁ አልሞላላችሁ ካለ ኑ ወደ ክርስቶስ፣ እሱ ጥም ይቆርጣል። በሕጉ እንኑር፣ በቤተ ክርስቲያኑ እንስገድ፣ እናስቀድስ፣ ስጋው ደግሞ እንቀበል። እንደዚያ ከሆነ ጥማችን ይቆረጣል። በቃኝ እንላለን፣ እናርፋለን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ያቺ ሴት ነበረች ሉቃስ ወንጌል ምዕራፍ 7 ላይ ያለችው 12 ዓመት ደም ይፈሳታል። ከዛ ምንድነው የሚለው መጽሐፉ ግን ሉቃስ ወንጌል ምዕራፍ 8 ነው፣ ይቅርታ ቁጥር 43 ምንድነው የገጠማት ሴት? ከባለ መድኃኒቶች ሁሉ ከሰረች እንጂ ምን አላደረገችም ይላል፣ አላተረፈችም ይላል። መድኃኒት ስትሞክር ሲያከስራት፣ እንደገና ከሌላ መድኃኒት አዋቂ ሲያከስራት፣ እንደገና ከባለ መድኃኒት ስትሄድ ሲያከስራት መከራዋን አየች። አንድ መድኃኒት ግን አገኘች። ጨርቁን ነካቸው፣ ደሟ በአንድ ጊዜ ቀጥ አለ። አንድ ጊዜ ዳሰውት የሚበቃ መድኃኔዓለም ነው። ጽዋዕከኒ ጽኑ ወያረዊ፣ መጠጥህ አንዱ በቃኝ ነው አለ ቅዱስ ዳዊት። ድህነቱ እሱ በቃ ያለው በአንድ ጊዜ ይበቃል። ስለዚህ አድካሚ ነው። የማይፈውሱ ሐኪሞች የሚባሉት በዚህ ዓለም አይምሯችን ለጊዜው እያደነዘዙ ግን የውስጥ ሰላም መስጠት ያቃታቸው ያዝናኑናል ብለን የምናስባቸው ነገሮች እነዚህ ናቸው የማይፈውሱ መድኃኒቶች የሚባሉት። ክርስቶስ ግን ጥም የሚቆርጥ መድኃኒት ውሃ ነው። የሕይወት ውሃ በሉ እስቲ። ሌላስ ጌታችን ምን የሚያደርግ ውሃ መሰላችሁ? ፍሬ የሚሰጠን ውሃ ነው። ዛፍ የሚያፈራው በውሃ አድጎ ነው። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 3 ላይ እንዲህ የሚል ቃል አለ።
እይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እንጋ እግዚአብሔር እምህዝቡ ወህፅውኒ እይበል እስመ ይቡስ አነ ይላል። ከኃጢአት ተለይቶ ከጣዖት ወጥቶ ወደ እግዚአብሔር በንስሐ የመጣ ሰው ካለ እግዚአብሔር ከወገኖች ይለየኝ ይሆን አይበል። ጃንደረባም ቢሆን ወደ እግዚአብሔር የመጣ ሰው ካለ እኔ ደረቅ እንጨት ነኝ አይበል ይላል። እስኪ በሉ እኔ ደረቅ እንጨት ነኝ አይበል በሉ። እኔ ምን አይበል? ደረቅ እንጨት ነኝ አይበል። እኔ በሕይወቴ ፍሬ የሌለኝ ሰው ነኝ፣ እኔ እንደው እንግዲህ ወዲያ እማረባ ሰው ነኝ አይበል። ደረቅ እንጨት መልሶ ያፈራል አይባልም። እኔ እንግዲህ ተስተካክዬ ጥሩ ሰው ሆናለሁ አልልም። እኔ አንድ ጊዜ ተበላሽቻለሁ አትበል ነው። የሕይወት ውሃ ክርስቶስ ደረቅ የሚያለመልም ነው። አትክልት ምንድን ነው የሚያደርገው? እንዳይደርቅ ነው የሚያለመልመው ውሃ። ክርስቶስ ግን የደረቀን ነው የሚያለመልመው። ማንም ወደ እግዚአብሔር ከመጣ ደረቅ እንጨት ነኝ አይበል። ለምን? የሕይወት ውሃ ክርስቶስ አለለትና። ምን አለ? እናንተ የመረጣችሁኝ አይደላችሁም፣ እኔ ነኝ የመረጥኳችሁ። ንበሩ ብየ ወአነሂ ብክሙ፣ እኔ በእናንተ እኖራለሁ እናንተም በእኔ። ወሬሰክሙ ከመ ትሁሩ፣ እንድትሄዱ አደርጋችኋለሁ። ወፍሬ ትፍረዩ፣ እንድታፈሩ አደርጋችኋለሁ። ወፍሬክሙኒ ይነብር ለዓለም፣ ፍሬያቸውም ለዘላለም ይኖራል። ጌታችን እንድናፈራ ያደርገናል። ከሃዲውን ጴጥሮስን ቤተ ክርስቲያንን እንዲያፈራ አድርጎታል። አላደረገው? አሳዳጁን ጳውሎስን እነ ጢሞቴዎስን እንዲያፈራ አድርጎታል። አመንዝራውን ሙሴ ጸሊምን ከዋክብት የሆኑ መነኮሳትን እንዲያፈራ አድርጎታል። መልሶ እግዚአብሔር እንድናፈራ ያደርገናል። ከክርስቶስ ውሃ ላይ ከበቀልን እናፈራለን። ፍሬው ደግሞ ምንድን ነው? ወፍሬሁኒ ዘመንፈስ ቅዱስ። የመንፈስ ቅዱስ ፍሬው ምንድን ነው አለ? ፍቅር። የመንፈስ ቅዱስ ፍሬው ምንድን ነው? ሰላም። የመንፈስ ቅዱስ ፍሬው ምንድን ነው? ትዕግስት። የመንፈስ ቅዱስ ፍሬው ምንድን ነው? ሂሩት፣ በጎነት። የመንፈስ ቅዱስ ፍሬው ምንድን ነው? ምጽዋት። የመንፈስ ቅዱስ ፍሬው ምንድን ነው? ንጽህና። የመንፈስ ቅዱስ ፍሬው ምንድን ነው? ፍስሐ፣ ደስታ። አያችሁ፣ ትንንሽ ደስታዎችን እየሰጠ ከሚያደነዝዘን ዓለም ወጥተን በንስሐ ወደ ሕይወት ውሃ ወደ ክርስቶስ ከተመለስን ስለ ጥቂት ደስታዎቻችን የማይነጥፉ ደስታዎችን ይሰጠናል። የማይነጥፉ ደስታዎችን። ትክክለኛ ደስታ በክርስቶስ ይገኛል። ብዙዎችን እንዲያፈሩ ያደረገ ውሃ ከድንግል ማርያም ፈለቀልን። በደም መስቀሉ ይቀድሰን፣ ይቅር ይበለን፣ ዕዳችን ይደምስስልን፣ ፍሬ ቢስ የሆነውን ለፍሬ ያብቃን፣ ውስጣችንን ያንጻልን። መዝሙር አልችልም፣ ዘማሪዎቹ ይጨርሱታል። አንድ መስመር ግን አንድ መዝሙር እንድል ፍቀዱልኝ። ይሄ ሁሉ የሚያነጻን የሚቀድሰን ኃጢአታችን የሚያጥብልን ውሃ የፈለቀ ከማን ይመስላችኋል? ከእመቤታችን። አንድ የመጀመሪያው መስመር ነው። ዘሩን ዘማሪዎቹ ይጨርሱታል። በኋላ የይልማ መዝሙር ነው። የድንግል ትሕትና በዓለም ተደነቀ፣ በዓለም ተደነቀ። እውነተኛ መጠጥ ከሆዷ ፈለቀ፣ ከሆዷ ፈለቀ። ጨምሩበት። የድንግል ትሕትና በዓለም ተደነቀ፣ በዓለም ተደነቀ። እውነተኛ መጠጥ ከሆዷ ፈለቀ፣ ከሆዷ ፈለቀ። ሰው የሚድንበት ሮማንና ገውስ፣ ሮማንና ገውስ ከሆዷ ፈለቀ። እንደ ምንጭ እንደ ወንዝ፣
እንደ ምንጭ እንደ ወንዝ። ድገሙት። የድንግል ትሕትና በዓለም ተደነቀም በዓለም ተደነቀም። ሰው የሚድንበት እውነተኛ መጠጥ ከሆዷ ፈለቀም ከሆዷ ፈለቀም። ሰው የሚድንበት እውነተኛ ገውዝ ሮማን እና ገውዝ ከሆዷ ፈለቀ እንደ ምንጭ እንደ ወንዝ እንደ ምንጭ እንደ ወንዝ። ወስብሐት ለእግዚአብሔር። ይቆየን።